ኢቲቪ አዲስ ቀን ላይ ነው የምትገኙ ተመልካቾቻችን ከ1 ሰዓት እስከ 3 ሰዓት ድረስ አብረናችሁ ቆይታ እናደርጋለን። ዛሬ በአዲስ ቀን የሀገር ጉዳይ ቀደም ሲል በመግቢያችን እንዳስተዋወቅናችሁ የኢትዮጵያን የቱሪዝም ዘርፍ እንመለከታለን። በተለይም ቱሪዝም ለሀገር ኢኮኖሚ ያለው ፋይዳ ይታወቃል። እንዲሁም ኢትዮጵያ በሚዳሰሱና በማይዳሰሱ ቅርሶች ውስጥ ሰፊ ሀብት ያላት ሀገር ነች። እንዲሁም ደግሞ በአፍሪካም ቀዳሚ የሆነች ሀገር ነች በተባበሩት መንግስታት ድርጅት ዩኔስኮ ውስጥ በማስመዝገብ ማለት ነው። ስለዚህ እቺ ሀገር ቱሪዝምን ለማሳደግ ቱሪዝምን የኢኮኖሚ ምንጭ በማድረግ ረገድ እየሰራች ያለችው ስራ ምንድነው ስንልም እንጠይቃለን። ዛሬ እንግዶችንም ጋብዘን ሀሳቦችን እናነሳለን። እንግዲህ የዓለም ሀገራት የቱሪዝም ዘርፉን ትልቅ የኢኮኖሚያቸው ምሰሶ ሲያደርጉት ይስተዋላል። በተለይ አሜሪካን፣ ፈረንሳይ፣ ስፔን ያሉ የዓለም ሀገራት የኢኮኖሚያቸው መደገፊያ የሚያደርጉት የቱሪዝም ዘርፉን ነውና የቱሪዝም ዘርፉን በማልማት እና በማስተዋወቅ በርካታ ጎብኚዎችና ቱሪስቶች ወደ ሀገራቸው እንዲመጡ በማድረግ ደረጃ ከፍተኛ ቁጥር ያለው ቱሪስት የሚጎበኛቸው ሀገራት ናቸው። የአፍሪካ ሀገራትን ብንመለከት በተለይ የሰሜን አፍሪካ ሀገራትን ግብጽ፣ ሞሮኮና ቱኒዚያ፣ ደቡብ አፍሪካም እንዲሁ ሰፊ የሆነ የቱሪዝም ሀብት ያላቸው ሀገራት ናቸው። ሀብታቸውን በማስተዋወቅ በማልማት ከዘርፉ የሚያገኙትን ገቢ ያሳደጉ ነው የሚገኙት። ሀገራችን ኢትዮጵያም ቀደም ሲል አንቺ እንዳነሳሽው የሚዳሰሱና የማይዳሰሱ ሰፊ ቅርሶች ያሏት ሀገር ነች። ከዚህ በዘለለ ደግሞ ተፈጥሯዊና ሰው ሰራሽም የሆኑ ደግሞ የቱሪስት ቦታዎች አሏት። እነዚህን በማልማት በማሳደግ ከዘርፉ የምታገኘውን ገቢ በማሳደግ ደረጃ ውስንነቶች አሉ የሚሉ ጥያቄዎች ከዚህ በፊት በሰፊው ሲነሱ ነበር የቆዩት። አሁን ላይ ደግሞ በሀገሪቱ በተለያዩ አካባቢዎች አዳዲስ የቱሪዝም መዳረሻዎችን የማስፋት ስራ እየተከናወነ ነው የሚገኘው። ከዚህ በዘለለ ደግሞ የማስተዋወቅ ስራም እንዲሁም የጎብኚዎችን የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች የቆይታ ጊዜያቸውን ሊያራዝሙ የሚችሉ ደግሞ መሰረተ ልማቶችንም እንዲሁ የማሟላት ተግባርም እየተከናወነ ይገኛል። ቀደም ሲል አንተ እንዳነሳው በተለይ አሁን የዓለም ሀገራት ቱሪዝምን ዋነኛ የኢኮኖሚ ምንጫቸውን የሚያደርጉት በተለይም በሀገሪቱ ለሚያደርጓቸው የተለያዩ እንቅስቃሴዎች ኢኮኖሚን በሚደግፉት ሂደት ውስጥ እንግዲህ ቱሪዝምን አንዱ ምሰሶ አድርገው ይንቀሳቀሳሉ። ነገር ግን እነዚህ ሀገራት በምን መልኩ ነው ቱሪዝማቸውን እያስተዋወቁ ያሉት፣ በምን መልኩ ነው የቱሪዝም ዘርፋቸውን እያሳደጉ ያሉት የሚለው በተሞክሮ ቢወሰድ የተሻለ ነው የሚል ሀሳብ ይነሳል። በተለይም እንደ ኢትዮጵያ በብዙ መልክዓ ምድር ውብ የሆነ መልክዓ ምድር ላላት ሀገር፣ የብዙ ብሔር ብሔረሰቦች ባለቤት ለሆነች ሀገር፣ እንዲሁም ደግሞ በተፈጥሮና በሰው ሰራሽ ጸጋ ለታደለች ሀገር ቱሪዝም በደንብ አልተሰራባትም የሚል ሀሳቦች ይነሳሉ። ከነዚህ ሀሳቦች ጋር ተያይዞ ደግሞ በርካታ ችግሮች ይቀመጣሉ። በተለይም በኢትዮጵያ ያሉ የቱሪስት መዳረሻ ስፍራዎች ያሉባቸው አካባቢዎች የመሰረተ ልማት ችግሮች እንዲሁም ደግሞ ማህበረሰቡ ያለው የቱሪዝም መዳረሻ ስፍራዎችን የማስተዋወቅ የማወቅ እንዲሁም ደግሞ የማልማት አቅሙ አነስተኛ መሆን፣ ከዛ ባለፈ ደግሞ በሀገሪቱ ያሉ አስጎብኚ ድርጅቶች በራሳቸው የሚያስጎበኙበት መንገድ በቂ አለመሆን እንዲሁም ያላቸው ቁጥር አነስተኛ መሆን ለዘርፉ እድገት እንቅፋት እንደሆኑ ይነሳል። ከዛ ባለፈ ደግሞ እንደ ሀገር ለዘመናት የመጣንበት መንገድ ደግሞ በቱሪዝም ባለን እምቅ ሀብት መነሻነት እየሰራንበት አልነበረም። ቀደም ሲል አንተ እንዳነሳው አሁን ግን ቱሪዝም ለኢኮኖሚ ያለው ፋይዳን በመረዳት እንደ ገበታ ለሀገር እንደ ገበታ ለሸገር የመሳሰሉ ፕሮጀክቶች በሀገር አቀፍ ደረጃ ተቀርጸው እየተሰሩ እንዲሁም ደግሞ ከዚህ በፊት አዲስ አበባን ሰዎች መነሻ አድርገው ነው አይደል ጎብኚዎች መነሻ አድርገው ነው ወደ ሌሎች አካባቢዎች የሚሄዱትና እዚሁ አዲስ አበባ በመቀመጥ የተለያዩ አካባቢዎችን በመጎብኘት እነዚህ የተሰሩ ስራዎችን በማየት ለቱሪዝም የሚገኘውን ገቢ ያሳደጉ ይገኛሉና እንደዚህ አይነት ፕሮጀክቶች ደግሞ በክልል ከተሞችም አሁን ላይ በጣም እየተሰሩ ጎብኚዎች የቆይታ ጊዜያቸውን እንዲያራዝሙ እየተደረገ ነውና ይሄ አንዱ የቱሪዝም ዘርፉን ለማሳደግ ከሚሰሩ ስራዎች መካከል ተጠቃሽ ሆነው ወይም ደግሞ ማሳያ ተደርገው ይወሰዳሉ። በተለይ የማክሮ ኢኮኖሚ ማሻው ሲደረግ ከአምስቱ የኢኮኖሚ ምሰሶች መካከል የቱሪዝም ዘርፉ አንዱ ነውና ልዩ ትኩረት እንደተሰጠውም ማየት እንችላለን። ዛሬ ኢቢሲ ይህን ጉዳይ የሀገር ጉዳይ አድርጎ ዞ ሲመጣው ቀደም ሲል ስናነሳቸው የነበሩ ችግሮች በዘርፉ ላይ ያሉ ችግሮች ተቀርፈው እና መፍትሄ ተሰጥቶት ሀገሪቱ ከዘርፉ የምታገኘውን ኢኮኖሚያዊ አቅም የበለጠ እንድታጎለብት ለማስቻል ዛሬ ኢቲቪ የአዲስ ቀን ሀገር ጉዳይ አድርጎ ዞት መጥቷል። በዚህ ዘርፍ ደግሞ ያሉ ተዋናዮች አሉ ከመንግስትም ውጪ ያሉ በግሉ ዘርፍ ያሉም ደግሞ ተዋናዮች አሉ። እነዚህ ተዋናዮችም ለዘርፉ ያላቸውን ትኩረት በማሳደግ ዘርፉ ላይ የሚስተዋሉ ችግሮች ተቀርፈው እንግዲህ የሀገሪቱ ዜጎችም ከዘርፉ ኢኮኖሚያዊ
ጥቅም የሚያገኙበት መንገድ እንዲመቻች ኢቢሲ ዛሬ የሀገር ጉዳይ አድርጎ ዞት መጥቷል። የተለያዩ ጥንቅሮች ይኖሩናል፣ እንግዶች አሉ። ወደ ጥንቅሮቹ እንሂድ። መልካም። ወደ መጀመሪያው ጉዳያችን ስናልፍ ወደ ደቡብ ኢትዮጵያ ክልል ወላይታ ሶዶ ነው የምናመራው። በተለይም በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ የተጓዙ በርካታ የጁኒየር የግል ፓርክን ሳይጎበኙ እንደማይመለሱ ነው የተለያዩ ሰዎች የሚናገሩት። በወጣት በረከት ብርሃኑ አማካኝነት የተቋቋመው ይህ የግል ፓርክ እንግዲህ በውስጡ ከዱር አራዊቶች እስከ ጀልባ ላይ ምልልሶች ድረስ ያካተተ የቱሪስት መዳረሻን በራስ አቅም ለመገንባት የቻለ ስለመሆኑም ይነገራል። የግል ፓርኩ በውስጡ የያዛቸው መዳረሻዎች ለበርካቶች የመዝናኛ አገልግሎት እየሰጡ ቢሆንም የመሰረተ ልማት ግንባታዎች ድጋፍ ግን ያስፈልጉታል ነው የተባለው። ሪፖርተራችን ሮዛ የቆየ በወላይታ ሶዶ ከተማ ተገኝታ በዚህ የግል ፓርክ ላይ ጉብኝት አድርጋለች። እንደሚከተለው ደግሞ ለኛ ታስቃኘናለች። ይሄ ፓርኩ መግቢያ ነው በረከት። በጣም የሚያምር አካባቢ ነው። መቼ ነው ግን ያቋቋምከው በረከት ይሄንን ፓርክ? ስንት አመት ሆነ? 6 አመት ሆኖ አልፎታል። 6 አመት ረጅም ጊዜ ነው። በውስጡ ምንድን ነው የያዘው? ምኖች አሉ? የተለያዩ እንስሶች አሉ። ከሰው ሰራሽ ሐይቁ ውጪ የተጎዱ እንስሶችን ነው ማንከባከባቸው። እዚህ ጋር ዘንዶች አሉ። ዘንዶች ናቸው። በቁጥር 4 ናቸው። በጣም ነው የሚያስፈሩት። በነገር ላይ በጣም ያስፈራሉ። መጀመሪያ ጊዜ ነው እንደዚህ አይነት ነገር ሳይ። ምልክ ይችል ቅረጻት አይሻልም? ሮዛና ዘንዶ እንደዚህ ተቀራርበው ይሆናሉ ብሎ ማን ያስባል? በጣም ገራሚ ነው። ይሁ ምላሱ ሳይዛቸው ትንሽ ይመስላል፣ ግን ፍየል በግ የመዋጥ አቅም አላቸው። እንዴት ወደዚህ ያመጣችሁ አንተ? የተጎዱትን ነው ማመጣው። መኪና ይገጫቸውን ከመንገድ ላይ አንስቼ ካሉንም ደግሞ በተለያዩ ነገሮች ይጎዳሉ ጫካ ላይ። ከዛ አመጣና አክማለሁ። ባህላዊ ሕክምናው ነው አክምና ከዛ ቁስላቸው ሰውነታቸው ስድን እንደዚህ ያረካሉ። በየስንት ጊዜ ይመገባሉ እነዚህ? አሁን 15 ቀን ወርም ይቆያሉ። ተለቅ ያለ ነገር ከዋጡ እስከ ወር። በግ ፍየል ማለት ተለቅ ያለ በግና ፍየል ከዋጡ እዛ ይሆናሉ። ምንም ነገር አፈር ያለበት ሳርም ያለበትም እና ካባ ነበረ። ካባውን ከተማ ደባል አፈር እያስመጣው እያስደፋው ነው እነዚህ ችግኞቹን ተክዬ ወደ ደን የቀየርኩት። ኋላ ላይ የተሰራ ነው። ደግሞ ማንኛውም ጉዳት አያደርሱ ዝንጀሮዎች ናቸው። ዝንጀሮዎች ናቸው። የተጎዱትን ነው እያመጣው እያንከባከብኩ ያለሁት። አሁን ይሄኛው ዝንጀሮ እግሩ የተጎዳው እግሩ ጫካ ተመታ ጉዳት ደርሶበታል። ያኔን አምጥቼ አክሜ እግሩ አሁን ደህና ሙዝ ነገር እንስጣቸው። ምንም ጉዳት አያደርሱም አይደል? በሰጣቸው እዚህ ደግሞ ጅቦች አሉ። እኔ ጅብን በተረት ብቻ ነው የማውቀው። ይኸውልህ አያጅቦ እየተባልን ያደግነው እኛ ማስፈራሪያ ተደርጎና እዚህ ማየት በጣም ገራሚ ነው። ልጣልላቸው እስኪ አይተናኮሉኝ ብጥልላቸው? አይተናኮሉ። እንዴት አድርገህ ነው የምትጥልላቸው? አይ ይመጣል። ግን እዚህ ጋር ብናስቀምጥ ደግሞ ከዚህ ሰድም ይችላል ማለት መወርወር ነው። ስታስቀምጥ እጅህን ምናምን አይበሉትም? ይበላሉ። ምንም ይበላሉ። ግን እዚህ ጋር ብናስቀምጥ ደግሞ ይነሳሉ። አሽቦ ላይ አሽቦ ላይ እስካስቀምጥስ ጊዜ ይሰጡኛል እነሱ? ኧረ ተው ተጋምሽ እስኪ ሄድ እስኪል ድረስ በጠብቀው አይሻልም? ጅብ እኮ ነው እንዴ? ሳይድም ስጋውን ካያ ይሄ ኧረ እባክህ እውነት ፓርክ ውስጥ ምን አይነት አገልግሎቶች አሉ? በረከት የምትሰጣቸው ለተገልጋዮች? ለተገልጋዮች መመገቢያ ነገር አለ።
ሻይ ቡና አገልግሎት አሉ። ምግብ ምናምን ውሃ ለስላሳዎች አሉ የሚሸጡ እዚህ ጋር አረፍ ብሎ ይሄዳሉ። ቆይቶ ይሄ አዞ ነው። እነዚህ ደግሞ አዞዎች ናቸው። በጣም ብዙ ናቸው። ብዙ ናቸው እና በሳምንት 2 እና 3 ቀን ይበላሉ። ቀይ ስጋ ነው የሚወዱት። በቁጥር ስንት ይሆናሉ? በቁጥር 20 ናቸው። አሁን በልተው ጨርሰው እየተዝናኑ ነው። ምን ላይ ነው ያሉት? አሳዎች ናቸው የሚታዩ። እዚህ ጋር አሳዎች አሉ። ቆሮሶና አምባዛ። ለመዝናኛ አገልግሎቱ ብቻ ነው ወይስ? ለመዝናኛ አገልግሎት ብቻ ሳይሆን ይሄው ነው ለውጭም ይሸጣል። እዚህ ጀልባ ደግሞ ዞር ብለን እንምጣ። 12 ሰው ይጭናል። ዳርና ዳሩ ላይ ነው የሚቀመጠው። ይችላል ይቀመጣል። አረንጓዴነቱ እዚህ ያለው ሁኔታው ሁሉ ነገር ነው ደስ የሚለውና ስነ ምህዳሩን በመጠበቅ ረገድ የሄድክበት ርቀት እንዴት ነው የምታነሳው? በጣም ከባድ ነው። ይሄኛው ቦታው መጀመሪያ የተጎዳ መሬት ነበረ። አስጠናው አፈሩን ሳስጠናው ውሃ እንዳለ ተነገረኝ። ማስቆፈር ጀመርኩ። ከዛ አሁን 72 ምንጭ ወጣ። ምንድነው ግን ያነሳሳህ እንደዚህ ለማድረግ? ተፈጥሮን ስለምወድ ዛፍ ሲወዛወዝ ተፈጥሮ ስለሆነ ደስ ይለኛል። በዛ እርካታን አገኛለሁ። እዛ የተነሳ ዱሮሶችን የመጠበቅ የማንከባከብ ስራ ውሃው ማቆር ብቻ ሳይሆን ውሃ ውስጥ አሳ ማርባት እንደሚቻል ኢትዮጵያ ውሃ ይዘን መሬቱን ይዘን ማንሰራበት ማንጠቀምበት ምክንያት ምንድነው ብዬ ነው ወደዚህ የገባው። ዞፎቹም እዚህ ቤት ሆናል። እዛም ጋር ያለው በጣም የሚያምረው በነገር ላይ እዚህ ጋርም ያለው ነገር በጣም ውብ ነው። የሮዛን ከዘንዶና ከጅብ ጋር መዳፈር እንዴት አይ? በጣም የሚገርም ነው። ከሷ መዳፈር በዘለለ ደግሞ በተለይ የበረከት አስተዋጽኦ ምን ያክል ለስነ ምህዳሩ ያበረከተው ያለው አስተዋጽኦ ተፈጥሮን እንዴት እየጠበቀ እንደሆነ በአንድ ግለሰብ ደረጃ ይሄ ከተሰራ እንደ ሀገር ደግሞ ሰብሰብ ብንል ምን ያክል ልንሰራ እንደምንችል የሚያሳይ መሆኑ በጣም ገርሞኛል። በተለይ ኢቲቪ ዛሬ ቀደም ሲል እንዳነሳ ነው በዋናነት እያንዳንዱ ማህበረሰብ በአካባቢው ያለውን ስነ ምህዳር በአካባቢው ያለውን ተፈጥሮና ጸጋ በማወቅ በማልማት እንዲህ አይነት አማራጮችን እንዲያሰፋ ለማድረግ በማሰብ ነው በዋናነት ዛሬ የቱሪዝም ዘርፍን የሀገር ጉዳይ አድርገን የመረጥነው። ስለዚህ አንዱ ማሳያችን ደግሞ በረከት ነው ማለት ነው። እዚህ ጉዳይ ላይ ነው የምንቆየው ተመልካቾቻችን። ከዚሁ ጋር ተያይዞ በተለይም በወላይታ ሶዶ የጁኒየር የግል ፓርክ ላይ ተገኝተው ጉብኝት ያደረጉ ጎብኚዎችን የዩኒቨርሲቲ ተማሪዎችን እናነሳለን። በአካባቢው ያለውን ይህንን የግል ፓርክ ደግሞ መንግስትና ባለድርሻ አካላት የተሻለ አገልግሎት እንዲሰጥ ሊደግፉት ሊንከባከቡትና ሊያግዙት ይገባል የሚል አስተያየትም አንስተዋል። እነዚህ በጉብኝት ላይ ያገኘናቸው የዩኒቨርሲቲ ተማሪዎች ሀሳባቸውንም አጋርተውናል። እስኪ እነሱ ሀሳብ ምን ይመስላል የሚለውን እንከታተል። ስሜ አቤኔዘር ወርደከስ ይባላል። ስሜ በረከት ደስታ ይባላል። የመጣነው ከወላይታ ሶዶ ዩኒቨርሲቲ ነው። የመጣነው ይህን ፓርክ ለማየት ብለን ነው የመጣነው። ከጓደኞቼ ጋር ነው መጣሁት። በጣም ደስ ብሎኛል በመምጣቴ። ፍሪ አድርጎኛል። በጣም ጭንቀት ላይ ነበርን። ፈተናውም ትንሽ ከብዶን ስለነበረ አሁን በጣም ፍሪ ሆነናል። አንተስ እንዴት ነው? ጭንቀቱ ለቀቀ የሰሞኑ? ትንሽ ያው ቢዚ ሆኜ ነበር። እኔም ትንሽ ያው ፈተናም ከበድ ስላለ ትንሽ ጨንቆኝ ነበረ። ግን አሁን ወደዚህ በመምጣቴ ይሄን በማየቴ ትንሽ ሪፍሬሽ አድርጋለሁ አይምሮዬን ብዬ ነው አስበው። እኔም እንደዛ በጣም ደስ ብሎኛል። ዘና ብለናል። ብቻ ብዙ ነገር አይተናል። ጅብ አይተናል። አዞ አለ። ብዙ ነገር አይተናል። ብቻ ገራሚ ነገር ነው። ዝቃዜ ባይኖር ይሄን ይወጡ ነበር ወደዛም ወደዚህ ወደ ዳር እንደዚህ በቴሌቪዥን ምናምን ነው እንጂ ባይኔ እንደዚህ ዳይሬክትሊ አላውቅም። እኔንም ያው ከገረሙኝ ነገሮች አንዱ ዘንዶ መጥቼ በማየቴ ማለት ያው ፈራለሁ። ግን ያው አንድ ላይ ያው እነሱም በማየታችን የሰው ልጅ ደግሞ ያው እንስሳት እንደዚህ ከሆነ የሰው ልጅ እንዴት መሮን እንዳለበት
ሰው ከሰው ጋር በፍቅር መኖር እንዳለበት እሱን ነው የተረዳሁት። በአይኔ አሁን አዞ አይቼ አላቅም፣ ዘንዶ አይቻለሁ፣ ጅብ ከሰው ጋር እንዴት እንደሚኖር አይቻለሁ። በጣም ገራሚ ነው። ብቻ ደግሞ እዚህ ውስጥ ብዙ መዝናኛ ስፍራ መኖር አለበት። ሻይ ቡና የምንልበት ቦታ፣ በነፃነት ተቀምጠን የምናወራበት የምንዝናናበት ቦታ ቢኖር በጣም አሪፍ ነው ብዬ ነው የማስበው። ብዙ ሊሰራ የሚገባ ነገር አለ እዚህ ውስጥ፣ መንገድ ምናምን ብዙ ነገር ሊሰራ ይገባል። በ3 ወር ደርሷል ለመብል እንቁላል ለመጣል። እንደምናውቀው እዚህ አካባቢ ወላይታ ላይ ወጣቶች ይበዛሉ። አንድ መዝናኛ ፓርክም ያለው ለኛ እቺ ብቻ ናት። ግን ሌላ ሞር ተጨማሪ ነገሮች ቢሰሩ ወጣት በተለያዩ ሱስ ላይ አይገባም። መዝናኛ ቦታዎች ቢበዙ እንደዚህ አይነት ጥሩ ነገር አረንጓዴ ነገር ያለበት ቦታ ብዘጋጅልን መንግስት ሚል ቢያስተካክልልን ሌላ ሞር የተሻለ ነገር ቢኖር ወጣቱ ወደ ሌላ ነገር አይገባም ብዬ ነው ማስበው። ሌላው ደግሞ እንደምናየው ግቢ ውስጥ ያየናል። መንገዱ ትንሽ አመቺ አይደለም ለማየትም እና ውስጥ ለውስጥ መንገዶች ቢሰሩ ኮብልስቶኖች ቢሰሩ ሞር አሪፍ ነው ብዬ አስባለሁ። ተመልሰናል ተመልካቾቻችን። እዚህ ጉዳይ ላይ ነው ቆይታ የምናደርገው። በተለይም ደግሞ ቆይታ ስናደርግ ተጨማሪ ሀሳቦችን እንሰማለን። እነዚህ ተጨማሪ ሀሳቦችን ለመስማት ደግሞ እዚህ ስቱዲዮ እንግዳ ጋብዘናል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን እንዲሁም ሀሳቦችን ሊያጋሩን የኢትዮጵያ የቱሪዝምና ሆቴሎች ማርኬቲንግ ማህበር ፕሬዝዳንት አቶ ጌታሁን አለሙ እዚህ ስቱዲዮ ይገኛሉ። ከዛ በተጨማሪ ደግሞ ወደ አዋሳ ስቱዲዮ እናቀናና የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ከወላይታ ስቱዲዮ በቀጥታ መስመራችን ነው የሚገኙት። ሁለታችሁም እንግዶቻችን ስለመጣችሁ እናመሰግናለን። እኛም እናመሰግናለን። ጥሩ የመጀመሪያ ሀሳባችንን አቶ ጌታሁን ከርሰው እንጀምር። ኢትዮጵያ እንደ ሀገር ያላት የቱሪዝም ሀብት ሰፊ ነው እና የሚዳሰሱም የማይዳሰሱም በርካቶች ናቸው ያሉን ሀብትና ካለን አቅም አኳያ ከቱሪዝም ዘርፉ የሚገባንን ያክል እየተጠቀምንበት ነው ማለት እንችላለን? አመሰግናለሁ። እንግዲህ ከቱሪዝም አንጻር የሚገባንን ተጠቅመናል ወይ ለማለት አንችልም። ምክንያቱም አሁን ላይ ባለው የቱሪዝም መስፋፋት ወይም የቱሪስት መዳረሻዎች ባሉን በተለይ መንግስት ትኩረት አድርጎ ኢኮኖሚው ላይ ከቡና ቀጥሎ ቱሪዝምን አስቀምጧልና ትልቅ ትኩረት ተሰጥቶታል በመንግስት። ነገር ግን ከዛ ከሴክተሩ ላይ ተጠቃሚ አልሆንም ወደሚለው ነው ማደለው። ለምን በርካታ ያልሰራናቸው ስራዎች አሉ። ከዚህ ጋር ተያይዞ አንደኛው የፕሮሞሽን ኢንተርናሽናሊ ዓለም ምን እንደሚፈልግ ተረድተን በዛ ልክ ፕሮሞት አድርገናል ወይ፣ አሁን ያለውን ቴክኖሎጂ እየተጠቀም የዓለም ገበያ ውስጥ ገብተናል ወይ ስንል በጣም ብዙ ይቀረናል። ከዚህ ጋር ተያይዞ ደግሞ የቱሪስት መዳረሻዎች ላይ ያሉ ተቋማትን አብሮ የተሻሻለ ጥራት ያላቸውን ስልጠናዎች በመስጠት እገዛዎች በማድረግ አሁንም ያልሰራናቸው በርካታ ስራዎች አሉ። ከምንም በላይ ደግሞ ሁላችሁም እንደምታውቁት የቱሪዝም መሰረቱ ሰላም ነውና እሱም ጋር ደግሞ ሴኩር ያላረግናቸው የቤት ስራዎች አሉብንና በዚህ ምክንያት እንግዲህ በቂ አግኝተናል ማለት አንችልም። መልካም። ወደ ወላይታ ስቱዲዮ እናቅናና በተለይም ደግሞ በክልሉ መንግስት ከሚደረጉ የቱሪስት መዳረሻ ስፍራዎችን የማስፋፋት ስራ በተጨማሪም በግል ደረጃ ቀደም ሲል በፕሮግራማችን የተከታተልነው አንድ ዝግጅት አለና እንደዚህ አይነት በግለሰብ ደረጃ የሚሰሩ ስራዎች አሉና በተለይ እነዚህን ከመደገፍ ረገድ እንዲሁም ደግሞ የመሰረተ ልማቶችን ከማስፋፋት ረገድ ምን አይነት ድጋፍ ነው እያደረጋችሁ ያላችሁት የሚለውን እናንሳ። አመሰግናለሁ። በቱሪዝም ዘርፍ እንግዲህ ዘርፉ ያው የኢትዮጵያ የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ በክልሉ መንግስት ከተሰጣቸው ተግባራት አንዱ የቱሪዝም ዘርፍን የማልማት የመጠበቅ የመንከባከብና በዘርፉ የሚገኘውን ገቢ የማሳደግ ስራ ነው። ከነዛ ውስጥ አንዱ ደግሞ አሁን ቅድም እንደተከታተል ነው በግል ተነሳሽነት ግለሰቦቹ በራሳቸው አካባቢያቸውን አልምተው የቱሪስት መዳረሻ የሚያደርጉበት ሁኔታ ይኖራል። እነዚህ ነገሮችን ደግሞ የኛ የደቡብ ኢትዮጵያ ክልል የባህልና ቱሪዝም ቢሮ
እስከ ታች ድረስ መዋቅሮች አሉ። እስከ ቀበሌ ድረስ እስከ ወረዳ ድረስ ያሉ መዋቅሮች አሉ። በየአካባቢው በግለሰብ ተነሳሽነት የሚለሙ የሚያድጉ እነዚህን የቱሪስት መዳረሻ ስፍራዎችን በነዛ መዋቅሮች አማካኝነት ከተለያዩ ባለድርሻ አካላት ጋር በቅንጅት የሚሰሩ ስራዎች ናቸው። የተለያዩ መሰረተ ልማት ፍላጎቶችን ለማሟላት የባለሙያ ድጋፍ ቴክኒካሊ የሆኑ ድጋፍ ለመስጠት እነዚህ መዋቅሮች ጋር የጋራ የሆነ ስራ ይጠይቃል። ወረዳ ላይ ያሉ ዩኒቶች መምሪያዎች የኛ መዋቅሮች አሉ። ከነሱ ጋር በጋራ እነሱም ደግሞ ብቻቸውን ሳይሆን ከአካባቢው ማህበረሰብ ከአካባቢው መንግስት አካላት ጋር በጋራ በመሆን እነዚህ የሚለሙና ድጋፍና ክትትል የሚደረጉበት ይሆናል ማለት ነው። ከፍ ሲል በቢሮ ደረጃ የሚያስፈልግ ድጋፍ ሲኖር እኛ ከቢሮ ድጋፎችን የቴክኒካል የሙያ ድጋፍ እንዲሁም የመሰረተ ልማት ፍላጎት ሌሎች ጥያቄዎችን የምንመልስበት መንገድ አለ ማለት ነው። መልካም ጥሩ። እንግዲህ ከስቱዲዮ ደግሞ አቶ ጌታውን ተጨማሪ መረጃዎችን እናነሳለን። ቱሪዝም ዘርፉ ላይ አሁን ላይ የተሻሻለ ነው፣ አንዳንድ ስራዎች ደግሞ እየተከናወኑ ነው ያሉትና አሁን ላይ ምን ውጤት ያስገኙናል ብለን እናስባለን? ከነዚህ የሚሰሩ ስራዎች እና የሚሰሩ ስራዎችንስ እንዴት አገኟቸው? አሁን ላይ እየተሰራ ያሉት ስራዎች በተለይ ከቱሪስት መዳረሻ ጋር በተገናኘ በጣም በርካታ ስራዎች ተሰርተዋል። ነገር ግን ማርኬት አስፔክት ስንመለከተው ግን አሁንም ቢያንስ ከጎረቤት ሀገራት ጋር ያሉትን የቱሪስት ፍሰቶች ተጠቅመን ወደ ሀገር ቤት እንዲመጡ ትልቅ ጥረት መደረግ አለበት። ለምሳሌ ኬንያ፣ ታንዛኒያ ኢንክሉድ ኢጅፕት ራሱ የማርኬት ሼር ኦፍ ይሄ አፍሪካ ላይ ያለው የማርኬት ሼር በጣም ትልቅ ተጠቃሚዎች ናቸው። ኢጅፕትን እንተውና ኬንያና ታንዛኒያን እንኳን ባይላተራል አግሪመንት እያደረግን ግንኙነቱን አጠናክረን ኢትዮጵያን እንዲጎበኙ ማርኬት ሼር መውሰድ እንችላለን። አሁን ብዙ የቱሪስት መዳረሻዎችን ሰራን። ኢንፍራስትራክቸሮች በመንግስት እየተሰሩ ነው ያሉት። የሚቀሩ አሉ። በእርግጥ ግን የሚሰሩ በጣም የሚያነቃቁ ናቸው። አሁን ላይ እየተሰራ ያለ ምንም የማይካር ነገር ነው። ስለዚህ በእርሶ እይታ የመሸጥ ችግር ነው ያለብን እኛ እነዚህ አንደኛውና መሰረታዊ ነገር መሸጥ አይደለም። ገበያውን ወደ ኢትዮጵያ ለመመለስ ገበያው ላይ የቆዩ ወይም ለምሳሌ የኢኮኖሚ ሀገራት ብለው እና ዩናይትድ ኪንግደም የሚሰጧቸው ድጋፍ አለ። አሁን ለምሳሌ ኬንያን ብንመለከተው ከነዚህ ጋር ግን እኛ ሼር መውሰድ እንችላለን። አሁንም ቢሆን በሩ ዝግ አይደለም። ከዚህ ከቪዛ ኢሹ ጋር እንደምታስታውሱት አሁን የአፍሪካ ህብረት በሚካሄድበት ጊዜ አንዱ ይሄ ቀጠናዊ ትስስር እናረጋለን ስንል ነበርና እሱን ተመስርተን አሁን ቪዛችንን ልክ ኬንያ እንዳደረገችው ፕሮሲጀሮችን አሟልተን ቪዛዎችን ክፍት ብናደርግ ለምሳሌ ማርኬት ሼር የምናገኝበት ትልቅ አክሰስ ትልቅ በር እየከፈትን ነው የምንመጣው። ስለዚህ እንዲህ አይነት ነገሮች እንግዲህ ዋናው ገበያው አይደለም። ገበያው ከመጣ በኋላ የሰው ኃይል ደግሞ የሰለጠነ ሰው ኃይል አለን። እነሱን በብቃት ማለት ዓለም በደረሰበት አሁን የአገልግሎት አሰጣጥ ላይ ገና አልደረሰም። 125ኛ ነን ቁጥር ለመጥቀስ ያህል በዓለም ላይ 125ኛ የአገልግሎት አሰጣጣችን እጅግ ኋላ የሰለጠነ ሙያተኛም ያስፈልገዋል ዘርፉና በተለይ አስጎብኚ ማህበራት የሚሆኑ ሆቴሎች፣ ሌሎችም የግል ድርጅቶችም ቢሆን የሰለጠነ ባለሙያን ከማፍራት አኳያ ዘርፉ ላይ አገልግሎት አሰጣጥ ነው ዋናው ብለናል። አንደኛው ያው ቱሪስቶችን ለመሳብ የሚያስችለውና ብቁ ባለሙያ ከማፍራት አኳያ የተሰራ ያለ ስራስ ምን ላይ ነው ማለት እንችላለን? ነው እንደ ማህበር ስንነጋገር በጣም በርካታ ስራዎችን እየሰራ ነው። አሁን ላይ እንኳን በዚህ 2 ሳምንት ውስጥ አማራ ክልል ነበር፣ ባህር ዳር ላይ ትሬኒንግ እየሰጠን ነበር ያለ ነውና ከአማራ ብሔራዊ ክልላዊ መንግስት የቱሪዝም ቢሮ ጋር አንድ ላይ በመሆን ሆቴሎችን በሙሉ አምጥተን በቂ በሚባል ደረጃ ትሬኒንግ ሰጠናቸዋል። እንግዲህ ከዛ በኋላ እንግዲህ ያንን ማስቀጠል ያስፈልጋል፣ ፎሎ አፕ ያስፈልጋል። ይሄ ቼክ ኤንድ ባላንስ እያደረግን የምንሄድበት አንድ ሲስተም እየዘረጋን ካልመጣን በትሬኒንግ ብቻ እንቀይረዋለን ብለን አናስብም። ስለዚህ በየጊዜው ያን ነገር የሚያስቀጥሉ ነገሮች ሊኖር ይገባል። ከዛ ጋር ተያይዞ ደግሞ በየጊዜው አሁንም ደግሞ እንደ መንግስት ቱሪዝም ሚኒስቴር ኮከብ ይሰጣል በየአመቱ። ያን ደግሞ ተከትለን አገልግሎት
አሻሽሏል ወይ አላሻሻሉም ወይ እያልን ኢቫሉዌት መደረግ አለበት። አንድ ጊዜ ሰተን ብቻ የምንተው ነገር ስላልሆነ ማለት ነው። መልካም ወደ ወይዘሮ ወይኒቱ እንምጣና በተለይም ስለ ቱሪዝም ሲነሳ ወይም ደግሞ ሰፊ የቱሪስት መዳረሻ ስፍራዎች መካከል አንዱ የደቡብ ኢትዮጵያ ክልል ነውና ይህ የደቡብ ኢትዮጵያ ክልል በርካታ የቱሪስት መዳረሻዎች ያሉበት በርካታ ጎብኚዎች ደግሞ ወደ አካባቢው የሚሄዱበት ክልል ነውና በዘርፉ የተሻለ ገቢ ለማግኘት ምን እየተሰራ ነው የሚለውን እናነሳለን። ከዚህ ጋር ተያይዞ እናንተ የምትሰሩት ስራ ምንድነው የሚለውንም ቢያነሱት፣ በቀጣይስ ምን ታስቧል፣ በቂ ነው ወይ አሁን እየተሰራ ያለው ስራ የሚሉትን ሀሳቦች ቢያነሱልን። ጥሩ። የደቡብ ኢትዮጵያ ክልል አሁን እንደተባለው በርካታ የቱሪዝም መስህቦችና የቱሪስት መዳረሻ ስፍራዎች አሉት። ከነዛ ውስጥ አንዱ የደቡብ ኢትዮጵያ ክልል በራሱ የተመሰረተው በ32 ብሔር ብሔረሰቦች የተመሰረተ ክልል ነውና የ32ቱ ብሔረሰቦች የባህላዊ እሴቶች ራሳቸው አንዱ የቱሪስት መስህብ ናቸው ብሎ መውሰድ ይቻላል። ባህላዊ እሴቶቻቸውን ማሳደግና መንከባከብ ባሉበት ሁኔታ መጠበቅ እንዳይበረዙ ባህላዊ እሴቶቻቸውን የቱሪስት መስህብ ለማድረግ እየተሰሩ ያሉ ስራዎች አሉ። በዘርፉ ደግሞ የሚሰሩት ለምሳሌ የደቡብ ኦሞን ብንወስድ የደቡብ ኦሞ አለባበሱ፣ አመጋገባቸው፣ የሚቀባቡት ነገር፣ የሚያሳዩት ትርኢት፣ እነዚህ ነገሮች ሁሉ በሰርግ፣ በለቅሶ፣ በጋብቻ ስነ ስርዓት የራሳቸው ባህላዊ እሴቶች የቱሪስት መስህቦች ናቸው። እነዚህን የማልማት የመጠበቅና የመንከባከብ ፕሮሞት ማድረግ ለገበያ በማቅረብ በዘርፉ የሚገኙ ገቢ ማሳደግ ይቻላል ተብሎ እየተሰራ ያለ ነገር አለ። ከዚህ ውጪ በእርግጥ ይሄ ብቻ አይደለም። 4 የሚሆኑ ብሔራዊ ፓርኮች አሉ። 2ቱ በፌደራል የሚተዳደሩ ናቸው። 2ቱ በክልላችን የማህበረሰብ ጥብቅ ደኖች አሉ፣ ቀበሌዎች አሉ። የማህበረሰብ አደን ቀበሌ አለ። በርካታ ፏፏቴዎች አሉ። እነዚህ በዩኔስኮ የተመዘገቡም እንደዚሁ ወደ 4 የሚሆኑ የሚዳሰሱና ማይዳሰሱ ቅርሶች በክልሉ አሉ። እነዚህን በእነዚህ ዘርፎች የሚሰሩ ስራዎችን ጥናታዊ ስራዎችን የእንክብካቤ ስራዎችን የመጠበቅ ከማህበረሰቡ ጋር በጋራ በመሆን ከሚመለከተው ባለድርሻ አካላት ጋር በጋራ እየተሰራ በዘርፉ የሚገኘውን ገቢ ከፍ የማድረግ የማሳደግና ማህበረሰቡን ተጠቃሚ የማድረጉ ስራ እየተሰራ ይገኛል ማለት ነው። ከዚህ አንጻር ካለን ሀብት አንጻር ካለን ጸጋ አንጻር እየተሰሩ ያሉ ስራዎቹ በቂ ናቸው ብዬ መውሰድ አልችልም። ምክንያቱም ሰፊ ጸጋዎች አሉ፣ ሰፊ ሀብቶች አሉ፣ ሰፊ መስህቦች አሉን፣ የቱሪስት መዳረሻዎችም በተመሳሳይ። ስለዚህ እነዚህ ላይ በርካታ ስራዎቹ ከሰው ኃይል አንጻር ከመሰረተ ልማት አንጻር መሟላት ያለባቸው ነገሮቹ ተሟልተው በሰፊው ተሰርተው ተወዳዳሪ እንዲሆኑና ቀጣይነት ባለው ሁኔታ በዘርፉ የሚገኘውን ገቢ ቅድም እንደተባለው የመንግስት የትኩረት አቅጣጫም ስለሆነ ኢኮኖሚ ፒላር ተብሎ ከተቀመጡ ነጥቦች አንዱ ስለሆነ እነዛን በዛው ልክ መንግስትን በሚፈልገው ልክ ህብረተሰቡን በሚፈልገው ልክ ኢኮኖሚውን በሚፈልገው መንገድ ከፍ አድርጎ ሰርቶ ገቢ ከማሳደግ አንጻር የተሰሩ ስራዎች ቢኖሩም በቂ ናቸው ብዬ መውሰድ አልችልም። ስለዚህ በርካታ ስራዎች ይጠበቃሉ ማለት ነው። ይሄን መስራት ስራ ከቢሮውም እንደገና ደግሞ ከሚመለከታቸው ባለድርሻ አካላት ይጠበቃል። የሚሰማውት ከሆነ እንግዲህ የደቡብ ኢትዮጵያ ክልል ሰፊ ሀብት እንዳለው እርሶም አንስተውታል። የሚዳሰሱና የማይዳሰሱ ቅርሶች በጣም ብዙ ናቸው ያሉት። እነዚህን ሀብቶች ደግሞ መጠቀምና በተለይ ማስተዋወቅ ላይ በደንብ መስራት ይጠይቃል። ከዛም ባለፈ ደግሞ የቱሪስቶችን የቆይታ ጊዜ ሊያራዝሙ የሚችሉ ልማቶችን በአካባቢው ማከናወን ያስፈልጋል። ከዚያ አኳያ የተሰጠው ትኩረት ምን ያህል በቂ ነው ማለት እንችላለን? ይሄ ነው ዋነኛው መያዣው። ሀብቱ አለን፣ ብዙ ጸጋዎች አሉን። ጸጋዎች ብቻ ሳይሆን ግን የኛ ደግሞ አስተዋጽኦ ከፍ ማለት አለበትና እዛ አካባቢ እየተሰራ ያለው የልማት ስራ ምን ያክል በቂ ነው ማለት እንችላለን? አው ቀደም እንዳነሳውት እንደተባለው ሰፊ ሀብት አለ፣ ሰፊ ጸጋ አለ። እነዚህን ጸጋዎችን በሚፈለገው ደረጃ ተጠቃሚ ለመሆን የተሰሩ ስራዎቹ በቂ አይደሉም። በርካታ ስራዎች ይጠበቃሉ። በተለይ ከመሰረተ ልማት ዝርጋታ አንጻር ውስጥ ለውስጥ መንገዶች ይኖራሉ፣ ውሃ ይኖራል። የሚደረጉ ልማቶች ወደዛ የመጡ ቱሪስቶች የሀገር ውስጥም ሆነ የውጭ ቱሪስቶች የቆይታ ጊዜያቸውን አራዝመው
ቆይተው ከዘርፉ የሚገኘውን ገቢም ጥቅምም ለማሳደግ ማህበረሰቡም ተጠቃሚ እንዲሆን የተሰሩ ስራዎች አሉ። ነገር ግን በቂ አይደሉም። በዚህ ላይ አጠናክረን የምንሰራበት ይሆናል የሚል ነገር አንስቻለሁ። መልካም። ምናልባት አቶ ጌታሁን አንድ ጥያቄ እናንሳ። ቀደም ሲልም መሸጥ ባለመቻላችን ብዙ ነገር እያጣን ነው ካለን ሀብት አንጻር ሲሉም ነበርና በዘርፉ ዋነኛ ችግር ነው ብለው የሚያስቡት ምንድን ነው? ያው በስራ ውስጥ አሉ፣ ከስራው ጋር ተያይዞ የሚያጋጥማቸው ብዙ ነገሮች አሉና እንደው ልናሻሽላቸው መንግስት እዚህ ላይ ትኩረት አድርጎ ሊሰራቸው የሚገቡ ጉዳዮች ምንድን ነው ብለው ያስባሉ? ምንድነው መንግስት መስራት ያለበት? ግልጽ የሆነ ነገር ነው ማስቀመጥ ያለበት። አንደኛ ስትራቴጂው ለምሳሌ ከተማ ላይ ሆቴል ብንሰራና ክልል ላይ ሆቴል ብንሰራ ምን አይነት ኢንሴንቲቮች አሉን? ከተማም ላይ የማገኘው የታክስ ኢንቴንሲቭ ሊሆን ይችላል፣ ወይም ደግሞ የታክስ ማበረታቻ በአማርኛ የታክስ ማበረታቻ ወይም የግብር ማበረታቻ ተመሳሳይ ከሆነ በጣም ወደ ጫፍ ወጥቼ ደግሞ የቱሪስት መዳረሻ ያለበት አካባቢ ላይ የግል ባለሀብቱ ደግሞ ተመሳሳይ ግብር የሚከፍል ከሆነ ለምን ይወጣል? ኢንፍራስትራክቸሩስ ምን ያህል የተሟላ ነው? መብራት አይቆራረጥም ወይ? ኢንተርኔት አይቆራረጥም ወይ? መንግስት የያዛቸው አሁን ወደ ፕራይቬት እያዞር ነው ስለሆነ ዞሮ እስከሚጨርሱ ግን በመንግስት እጅ ላይ ያሉት ነገሮች በግልጽ መቀመጥ መቻል አለባቸው። ከሰላሙ ባሻገር የኢንፍራስትራክቸሮች የኢንተርኔት መቆራረጥ ካለ ለምን ወደ ዳር ሄጄ ኢንቨስት አደርጋለሁ የሚል ነው የባለ ሀብቱ ፍላጎት። ስለዚህ አንደኛ ልናበረታታው የምንችለው በግብር ነው። ግብርን በእርግጥ እፎይታ አለው፣ ለ5 ዓመት እፎይታ አለው። ግን ያን የእፎይታ ጊዜ ማራዘም ይቻላል። 15 ዓመት የእፎይታ ጊዜ ይኖራል። ግብር አትከፍልም ብትለውና እዚህ ቦታ ላይ ታለማለ ብትለው የሊዝ ዋጋውን ብታሻሽልለት በርካታ ኢንሴንቲቮችን ብሰጠው ባለሀብቱ በሰፊው ይገባበታል ብዬ አምናለሁ። ከዛ ጋር ተያይዞ የባንክ ሴክተሩ ላይ በምንመጣበት ጊዜ ባንኮች ምን ያህል አፒታይት አላቸው ከከተማ ውጭ ያሉትን አበድሮ ገንዘባቸውን ለመሰብሰብ? ማለት ኢንፍራስትራክቸሩ ላይ ብዙ ጊዜ በምናወራበት ጊዜ አንዱ ባንኩ እዛ ቦታ ላይ ሀፒታይት ሊኖረው ይገባል። ማለት የምናለማው ሌላ ሀገር የለንም፣ የምናለማው አንድ አይነት ሀገር ነው። ይሄ ብዙ ኢንፍራስትራክቸር ያልተሟላበትን ቦታ ለመንግስት ተሟልቶለት ያለቀበትን ደግሞ ለግል እያደረገን ይሄ ሶርስ ኦፍ ኢንካም ብቻ ያለበትን ቦታ ላይ እያነፈነፍን ከምንወስድ በደንብ አድርገን ለባለ ሀብቱ እድሎችን ብንሰጥ በየትኛውም ሴክተር ላይ ከከተማ ወጥተው ኢንቨስት የሚያደርጉትን ደግሞ መንግስት እንደዚሁ የግብር ማበረታቻዎችን ቢያደርግላቸው ባለ ሀብቷን አፒታይት ይኖረዋል ማለት ነው። ስለዚህ መሬቱ አለን፣ ሪሶርሱ አለን፣ ሂውማን ካፒታሉ አለን። የቀረ ነገር አቀናጅቶ መጠቀም ነው። እነዚህን ነገሮች ብናቀናጃቸው ደግሞ በቀላሉ ሲስተም ውስጥ መግባት እንችላለን። ቅድም ያነሳሁትን ነገር ደግሞ ለማንሳት በተለይ ከዚህ ከአየር ማረፊያ ጋር ወይም ያሉ የቢሮክራሲ ሂደቶች አሉ። አሁን ቪዛ ኢሹ ለማድረግ በእርግጥ ቪዛ ኦን አራይቫል የምንሰጣቸው ሀገራት አሉ። ነገር ግን ከዛ ውጭ ደግሞ ያሉ ሀገራትን ደግሞ እንደዚሁ በተለይ ከአፍሪካ ሀገራት ወንድሞቻችን አፍሪካ ሀገራት ጋር ያለን የቪዛ መክፈት ሂደት በጣም ክፍት ልንሆን ይገባል የሚል ነው። ምናልባት ሀሳብ እናንሳና በተለይ አሁን እነዚህ ሁሉ መመቻቸት አለባቸው ብለን እያነሳን ነው እና አሁን ግን መንግስት እንደ ሀገር የጀመራቸው ስራዎች አሉ። ከዛ ባለፈ ደግሞ ከከተማ ውጪ ደግሞ ከአዲስ አበባ ውጪ ወደ ክልል ከተሞችም እያስፋፋቸው ያሉ ስራዎች አሉና እነዚህን ስራዎች እንዴት ይታዘባሉ? ምንም እኮ የሚታይ ነገር ነው። በጣም ኢንትረስትድ የሆኑ ስራዎች አሉ። ከዚህ ቀደም ያልተለመደ ትኩረት በጣም በከፍተኛ ደረጃ ትኩረት ተሰጥቶበት በመንግስት በርካታ ቦታዎች ለምተዋል። እጅግ በጣም በርካታ ቦታዎች ያውም ጥራታቸውን በጠበቁ ለሙ ለመባል ያህል የሚለሙ ነበሩ አይደለም ከዚህ በፊት ወይም ደግሞ እድሳት ተደረገላቸው ምን ግን አሁን ጥናት የተደረገባቸው ነው በአብዛኛው እድሳት ራሱ እንኳን የሚካሄድባቸውና ከዛ ባሻገር ያንን ወስዶ የግል ባለሀብቱን እንግዲህ መንግስት ይጀምራል የግል ባለሀብቱ ይከተላል ነው የኢትዮጵያ አሰራር እንደዛ ነው። ሁሉ ጊዜ መንግስት እንደ ማሳያ የተወሰኑትን ሊያለማቸው ይችላል። ከዛ በኋላ የግል ባለሀብቱም ደግሞ ኢንተረስት እያሳየ እዛ ውስጥ ይገባል ነው። ግን ከዛ ጋር ሁሉ ጊዜ ተያይዞ ምንድነው የግል ባለሀብቱ አዋጭነቱን አይቶ ነው የሚገባው። የአዋጭነት ሲያሳይ
ያነሳናቸው ነጥቦች እንደ አንድ ማሳያ ከማቅረብ ባሻገር አሁን ለኢንተርናሽናል የሆኑ የባንኮች ጭምር አይናቸውን ወደዚህ እያስገቡ ነው ያሉ ወይም እያማተሩ ነው ያሉትና ያንን ተከትለን አብረን የምናገኛቸው ጀነሬት የምናደርጋቸው ነገር ይኖራሉ ማለት ነው። ከዛ ባሻገር የከተማ ላይ ልንመጣ እንችላለን። ከተማ ያው ማይስ ቱሪዝም ነው እንደምታውቁት። በጣም በዓለም አቀፍ ኮንፈረንስ ነንስቶፕ በሚባል ደረጃ ነው በተለይ ባለፉት ጊዜያት ውስጥ ይሄ አህጉሪቱንም ኢንተርናሽናልም ስብሰባዎች ሲደረጉ የነበረውና በቀጣይም ደግሞ በርካታ የተያዙ እንደዚሁ ፕሮግረስ ያላቸው ስብሰባዎችም አሉ። እንግዲህ ከሱ ጋር ተያይዞ ይሄ ሁሉ ቱሪስት መጣ፣ የከተማም ቱሪስት መጣ፣ የሚያርፈው ሆቴሎቻችን ውስጥ ነው። ሆቴሎቻችን ጥራታቸውን ማስተካከል አለባቸው። ከተማ ላይ ያሉት ብቻ ሳይሆኑ ከከተማም ዳርቻ ላይ ያሉ ሆቴሎች በጣም ጥራታቸውን የጠበቀ አገልግሎት መስጠት አለበት። የምንሸጠው ነገር ሆቴል ውስጥ ፈርኒቸር አይደለም ወይም ደግሞ ሌላ ነገር አይደለም የምንሸጠው ነገር አንድና አንድ ነገር አገልግሎት ነው። አገልግሎት ደግሞ ዘመናዊ ያደረግነው ያደራጀነው ካልመጣን ዓለም በደረሰበት ደረጃ ኮምፒት አድርገን የቆይታ ጊዜያቸውን ልናራዝመው አንችልም የሚል ነው። እሺ እዚህ ስቱዲዮ ተገኝታችሁ የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ ከወላይታ ሶዶ ስቱዲዮና እንዲሁም ከዚህ ከዋናው ስቱዲዮ ደግሞ አቶ ጌታውን አለሙ የኢትዮጵያ ቱሪዝምና ሆቴሎች ማርኬቲንግ ማህበር ፕሬዝዳንት ጊዜያችሁን ሰውታችሁ መረጃዎችን ስላጋራችሁን እናመሰግናለን። እኛም እናመሰግናለን። እግዚአብሔር ይስጥልን።